አእምሯችንን ብንወስድ እጅግ በጣም አስደናቂ የሆነ ታስቦበት ታቅዶበት በብዙ ጥንቃቄ የተፈጠረ እንደሆነ ማየት ይቻላል። በአእምሯችን ውስጥ ቢያንስ ወደ 100 ቢሊዮን የሚጠጉ የነርቭ ሴሎች ወይም ኒውሮኖች አሉ። እንዲሁም የሰው ልጅ የማስታወስ ችሎታ በዲጂታል መለኪያ ሲለካ ከ2.5 ሚሊዮን ጊጋባይት በላይ እንደሆነ ሳይንስ ያረጋግጥልናል። ይህንን የማሰብ ችሎታ በምድራዊ የዲጂታል ሚዲያ መለኪያ እናስበው ለ300 ዓመት ሳይቋረጥ ሊታይ የሚችል ቪዲዮ መያዝ ይችላል ማለት ይቻላል። ይሄ በፍጹም አለ ምክንያት አልሆነም የሚል አቋም መያዝ ይጠበቅብናል። በሌላ በኩል ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ባለፈው ሳምንት ስናስተዋውቅ እንደነበረው በህይወታችን ወሳኝ ምዕራፍ የሚያስጀምረንን አዲስ ትምህርት ዛሬ መማር እንጀምራለን። ትምህርታችን ርዕስ የተፈጠርንለትን ዓላማ ማወቅ ሲሆን ብዙ ሰዎች በህይወታቸው ሚስ የሚያደርጉትን ነገር እንደገና ለማስታወስ ይህን ትምህርት አዘጋጅተናል። ብዙ ሰዎች ለምን እንደሚኖሩ ሳያውቁ ይሞታሉ። በህይወታቸው ውስጥ ትልቅ ኪሳራ መሞት ሳይሆን ከመሞታችሁ በፊት የተሰጣችሁን የመኖር እድል በመልክ ተረድታችሁ እንደኖራችሁ ማወቃችሁ። ብዙ ሰዎች ለምን እንደሚኖሩ ሳያውቁ ነው የሞቱት። በህይወታቸው ዘመን እግዚአብሔር ያስቀመጠውን ዓላማ ጫፉን ሳይነኩት በህይወት ጎዳና ላይ የሚገጥማቸውን ጥያቄ እየመለሱ በቁልሽ እየፈቱ የሚያስፈልጋቸውን ነገር ለማግኘት ደፋ ቀና እያሉ ድንገት ዘመናቸው ሲያልቅ የእግዚአብሔርን ፍቃድ ጫፉን ሳይነኩ ወደ ዘላለም የሚሻገሩበት መንገድ ላይ ይገባሉ። ስለዚህ በህይወታችን ውስጥ እግዚአብሔር ፊት እንደዛ የሚሆንበት ምክንያት ለምን እንደምንኖር ሳናውቅ የምንሞትበት ምክንያት ስለ ራሳችን ያለን እይታና አስተሳሰብ ነው። አንድ ሰው ስለ ህይወቱ ትክክለኛ ትርጉም ሳይኖረው ትርጉም ያለው ህይወት መኖር አይችልም። እግዚአብሔርን በህይወቱ ላይ ስለሚያስበው ሀሳብ ሳያውቅ ከሚገጥመውና ከሚያልፍበት ነገር ተነስቶ ህይወቱን ከተረጎመ በተረጎመ መንገድ ስለሚኖር የእግዚአብሔርን ዓላማ ሳይሆን ራሱን በተመለከተ ያለውን ሀሳብ ኖሮ ያልፋል። ያ ደግሞ በእግዚአብሔር ፊት ትክክል አይደለም። ሰዎች ስለራሳቸው ልክ ያልሆነ አስተሳሰብ ኖሯቸው ልክ የሆነ ህይወት መኖራቸው፣ ራሳቸውን በተመለከተ የተሳሳተ እይታ ኖሯቸው ያልተሳሳተ ህይወት ለመኖር ይቸገራሉ። ማንም ሰው ከሚጎዳን በላይ የሚጎዳን ስለራሳችን ያለን እይታና አስተሳሰብ ነው። እግዚአብሔር እኛም በሚያውቅበት መንገድ ራሳችንን መናቅ ከሆነ ራሳችንን የምናውቀው ደግሞ ከገጠመን ነገር፣ ከምናልፍበት መንገድ፣ ከመጣንበት ቦታ፣ ከትላንት ታሪካችን ተነስተን ህይወታችንን የምንተረጉም ከሆነ እግዚአብሔር በህይወታችን ላይ ያስቀመጠውን ትርጉም ሽረን በሱ ፋንታ የራሳችንን ትክክል ያልሆነ ትርጉም ስለምናስቀምጥ ትክክል ባልሆነው ትርጉም ትክክል የሆነ ህይወት ለመኖር የሚቻል አይሆንም። ከዚህም የተነሳ ህይወታችን የሚሆነው በተከፈተ በር እየገባን የተዘጋን በር እያለፍን የምንፈልገውን ነገር ለማግኘት የሚያስከፍለውን ዋጋ እየከፈልን ያ ዋጋ ትክክልም ሊሆንም ላይሆንም ይችላል የፈለግነውን እስካስገኘን ድረስ ብለን የምንሄድበት መንገድ ውስጥ እንገባለን። በዓለም ላይ በጣም ቁጥራቸው ከፍተኛ የሆነ ሰዎች ህይወታቸውን በተመለከተ ትክክለኛ ትርጉም የላቸው። በሚገጥማቸው ነገር እንዳሰቡት አሉን ሲል ራሳቸውን የሚቆጥሩት እንደ ስህተት ነው። በዚህ ምድር መምጣታቸውን ይኮንናሉ። አንዳንዶች ይሄ ሀሳብ እስከ ጥግ ድረስ ሄዶ ራሳቸውን እስከ ማጥፋት ሀሳብ ውስጣቸው ሊፈጠር ይችላል። ከዚህ ጋር ተያይዞ በህይወታችን ዘመን እግዚአብሔር ያለውን አጀንዳ ለመረዳት ወደዚህ ምድር ዝም ብለን እንዳልመጣን ማወቅ ይጠበቅብናል። የእግዚአብሔር ቃልም የእግዚአብሔር ሰዎችም ሳይንስም ዝም ብሎን እንዳልመጣን በትክክል የሚያስረዳ እውነት አላቸው። የእግዚአብሔር ሰው ወንጌላዊ ቢሊ ግራም አንድ ጊዜ እንደዚህ ብሎ ነበረ። እግዚአብሔር በጭራሽ ትርፍ ወይም የተሳሳተ ሰው አልፈጠረም፣ ሁሉም ሰው ለዓላማ ፈጥሮታል፣ አንተም የእግዚአብሔር ድንቅ ስራ ነህ ብሎ ነበር። ወዳጆቼ መፈጠሬ ስህተት ነው ካል የፈጠረን አምላክ ተሳሳተ እያለ ነው። እግዚአብሔር ደግሞ ፈጽሞ አይሳሳትም። ያለንበት ቦታ፣ ተወለድንበት ቦታ፣ ከነሱ መካከል የወጣነው ቤተሰብ፣ ባክግራውንዳችን፣ ያለፍንባቸው መንገዶች ሁሉ እግዚአብሔር አምላክ እኛን ከፈጠረው ዓላማ ውጭ እንኳን የሄድንባቸው ቢሆኑ እነሱ ናቸው ስህተት እንጂ የኛ መፈጠር በፍጹም ስህተት አይደለም። እግዚአብሔር በፍጹም ትርፍ ስለሌለው የተሳሳተበትን
ጊዜ ስለሌለ ህይወታችን ስህተት ሊሆን አይችልም። ታዋቂው የእግዚአብሔር ሰው ሪክ ዋረን በተለይ ዓላማ መር ህይወት በሚል መጽሐፉ የምናውቀው በአማርኛ ተርጉሞ በእኛ ሀገር በብዛት የተነበበና በመላው ዓለም ብዙ ሰዎች የሚያውቁት መጽሐፍ ጸሐፊ የተወለድከው በአጋጣሚ አይደለም፣ አባትና እናት አስበውበት ነው ሳያስቡበት ወደዚህ ምድር መጥተህ ቢሆን እግዚአብሔር አስቦበት ነው ያመጣ። አስቦበት ካመጣ ደግሞ ለአንዳች መልካም ዓላማ ወደዚህ ምድር አምጥቶሃል ይላል። እናት ተደፍራ ልጅ ቢወለድ የተወለደው ልጅ በተመለከተ እግዚአብሔር ዓላማ አለው። ባልጠበቁት ጊዜ መውለድ ባልፈለጉ ጊዜ የተወለድን ብንሆንና ከዛ የተነሳ ህይወታችንን ለምሬት መንስኤ አድርገው የሚጠቅሱት ሆነው ሳላስበው ነው የመጣው ተቸገርኩ ብዙ አባትና እናት ቢያስቡ እንኳን እነሱ ናቸው ያላስቡን እንጂ እግዚአብሔር አስቦን ነው ማለት ነው። ከዓመታት በፊት የነበረ ታዋቂ ሰባኪ ቻርልስ ስፐርጀን ሲናገር እግዚአብሔር ስለኛ ያለው ዓላማ ዓለም ሳይፈጠር የነበር ነው። ከዚህ የተነሳ በህይወታችን የሚያልፉ ስህተቶች የእግዚአብሔርን ዓላማ ያበላሹት አይችሉም። ምክንያቱም ሲናገር እግዚአብሔር ሁሉን አዋቂ ነውና ጅማሬ ላይ ሆኖ ፍጻሜን ያውቃል ይላል። ወዳጆቼ እግዚአብሔር እኛን በተመለከተ አስቀድሞ አስቦ እኛ ሳንፈጠር ሳይሆን የሰው ዘር ሳይፈጠር ሳይሆን ዓለም ሳይፈጠር ካሰበ እግዚአብሔር ዓለም ሳይፈጠር ስለኛ ያሰበውን ሐሳብ እኛ ከመጣን በኋላ ልናበላሽዋቸው ይልቁንም ከዛ ዓላማ ውጪ ኖረን ያንን ዓላማ ሳንነካው ስለምናልፍ ህይወታችን እግዚአብሔር ካሰበልን ዘላለማዊ መልካም ዓላማ በታችን ሊሆን የሚችልበትን እድል እንፈጥራለን እንጂ ምናልባት የእግዚአብሔርን ታላቅና የሁሉን ቻይነት መንፈሳዊ አስፔክቱን አንስተን ነገሮችን ከማየታችን በፊት ከዛ በታች ሆኖ በሰው አእምሮና ምርምር የተገኙ የኛን አፈጣጠር እንኳን ብንመለከት አለ ምክንያት በእንደዚህ አይነት ውስብስብ እና ታላቅ አቅም እንዳልተፈጠርን ማየት እንችላለን። ለምሳሌ አእምሮአችንን ብንወስድ እጅግ በጣም አስደናቂ የሆነ ታስቦበት ታቅዶበት በብዙ ጥንቃቄ የተፈጠረ እንደሆነ ማየት እንችላለን። በአእምሮአችን ውስጥ ቢያንስ ወደ 100 ቢሊዮን የሚጠጉ የነርቭ ሴሎች ወይም ኒውሮኖች አሉ። እንዲሁም የሰው ልጅ የማስታወስ ችሎታ በዲጂታል መለኪያ ሲለካ ከ2.5 ሚሊዮን ጊጋባይት በላይ እንደሆነ ሳይንስ ያረጋግጥልናል። ይህንን የማሰብ ችሎታ በምድራዊ የዲጂታል ሚዲያ መለኪያ እናስበው ለ300 ዓመት ሳይቋረጥ ሊታይ የሚችል ቪዲዮ መያዝ ይችላል ማለት ነው። ማንም ያን ያህል ዓመት እንደማይኖር እናውቃለን። አሁን ባለንበት ዘመን ያን ያህል ዓመት እንኳን ብንኖር ለዚያን ዓመት ያክል የሚያገለግል አስደናቂ የሆነ አቅም በውስጡ የተቀመጠና የእግዚአብሔር ድንቅ ስራ እንደሆነ ያለ ጥርጥር ልንረዳው የምንችለው ይሄ ደግሞ ያለ ዓላማ በፍጹም እንዳልሆነና መፈጠራችን ስህተት እንዳልሆነ የሚያስረዳል። ይህንን አድርጎ እግዚአብሔር አምላክ በውስጣችን ሲፈጥር ለትንሽ ነገር አልፈጠረም። ዝም ብሎ ወደዚህ ምድር አላመጣን። እናትና አባታችን ስለተጋቡ ወደዚህ ምድር የመጣን አይደለም። ስንመጣ እንድንመጣ ወዶ በሌለንበት ብቻ ሳይሆን ምድር ሳይፈጠር ስለኛ ያሰበ እግዚአብሔር አእምሯችንን በዚህ ልክ አልቆት ሲያስቀምጥ እንደ ባለ አእምሮ አንድ ነገር ማሰብ መቻል አለ። ይሄ በፍጹም አለ ምክንያት አልሆነም የሚል አቋም መያዝ ይጠበቅብናል። በሌላ በኩል እግዚአብሔር አምላክ ልባችንን የፈጠረበትን መንገድ ብናስብ እጅግ አስደናቂ ነው። በፍጹም ስህተት እንዳልሆነ ደግሞ በተለየ ዓላማ እንደተፈጠረን ለዛ ልንኖር ስንነሳ የፈለገውን ያህል የተፈሰሩ ቢሆን ያ ማንነት ህይወታችን እንዲፈጠር እግዚአብሔር አምላክ እንዳደረገ የምንመለከትበት ልባችን የተፈጠረበት መንገድና በልባችን ላይ ያለው አቅም። የሰው ልብ በአንድ ቀን ቢያንስ 100,000 ጊዜ ሊመታ ይችላል። ደም ለማስተላለፍ የሚደረገው ይሄ እግዚአብሔር አምላክ በውስጣችን የፈጠረው በራሱ ይህንን ስራ እንዲሰራ አድርጎ በውስጣችን የሰራው አቅም በህይወት ዘመናችን ቢያንስ 3 ግዙፍ የነዳጅ በርሜሎችን ሊሞላ የሚችል ደም ያስተላልፋል በውስጡ። ይሄ እጅግ አስደናቂ ነው። መኖር እንዳለብን መኖር ካለብን ልባችን በዛ ልክ መውጣት እንዳለበት ሲመታ ደግሞ ያን ያህል ግዙፍ አቅም ኖሮት ያን ያህል በቀን ሲመታ እንዳይላላ እንዳይበላሽ እንዳይረግብ አድርጎ በውስጣችን እንደሰራ ስናስብ በፍጹም እግዚአብሔር አምላክ ይሄንን ነገር በውስጣችን ሲሰራ ዓላማ እንዳልሆነ የሚያስረዳ እግዚአብሔር ቃል በታች ሆነ የሳይንስ እውነት ከተፈጠርንበት አፈጣጠር ብቻ ተነስተን ዓላማማ አልተፈጠርንም ብለን መደምደም እንድንችል የሚያደርግ ድንቅ የእግዚአብሔር እጅ ስራዎች እንደሆነ ማሰብ አለብን። አይናችን
ከ576 ሜጋፒክሰል በላይ የካሜራ ጥራት አለ። በሕይወታችን ዘመን እግዚአብሔር የሰጠን የድንቅ ስጦታ ከ10 ሚሊዮን በላይ የሚሆኑ ቀለማትን መለየት ይችላል። ይሄ አለ ምክንያት ነው። ይሄ ዝም ብሎ ሰዎች በምድር ላይ እንዲመላለሱ የሄዱበትን መንገድ እንዲመለከቱ ብቻ የተሰጠ እንዳልሆነና እግዚአብሔር ለፈጠራቸው ዓላማ ሲኖሩ የሚያስፈልጋቸውን ነገር ከሚያስፈልጋቸው በላይ እግዚአብሔር አምላክ ረቂቅ በሆነና አስደናቂ በሆነ መንገድ እንደሰራው ማሰብ ይችላል። ለዛም ዘማሪው ሲናገር ውብና ድንቅ ሆኜ የተፈጠሩ ያለ ይላል። የእንግሊዝኛው ትርጉም ወንደርፉሊ ኤንድ ፊርፉሊ፣ አስደናቂ በሆነ መንገድና በጥንቃቄ መፍራት። በሕይወታችን ዘመን ትልቁ ጥፋት ብዬ የማስበው እግዚአብሔር በጥንቃቄ የሰራውን አካል ግድ የለሽ በሆነ መንገድ በዚህ ምድር ማመላለስ ነው ብዬ አስባለሁ። እግዚአብሔር አምላክ በአስደናቂ መንገድ የሰራውን አካል ሳንደነቅበት እንደ ኖርማል ነገር ስናስበው ራሳችንን በተመለከተ ያለን እይታ ለጉስቁልና የተፈጠረ፣ የ40 ቀን ዕድሉ የተበላሸ፣ ለስቃይ ወደዚህ ምድር የመጣ እግዚአብሔር የተወ በሕይወቱ ዘመን የሚረዳው የሚያግዘው መንፈሳዊ አካል የሌለ እስኪመስል ድረስ ሕይወታችንን ልክ ባልሆነ መንገድ እንስብና ልክ ባልሆነ መንገድ ሕይወቱን የሳለ ሰው የሚኖረውን ልክ ያልሆነ ሕይወት እንኖርና ለምን እንደተፈጠርን ሳናውቅ እንሞታለን። በሌላ በኩል የአዋቂ ሰው ደም ስሮች አርተሪ፣ ቬን፣ ካፒላሪ የሚባሉት አንድ ላይ ተደምሮ እስከ 100,000 ኪሎ ሜትር ይረዝማሉ የሚቀጣጠሉ። ያ ማለት ምድርን 2 ጊዜ ሊዞር የሚችል ርዝማኔ ማለት ነው። ይህንን ማሰብና መደነቅ መቻል አለብን። መደነቅ ብቻ ሳይሆን እግዚአብሔር ለምን እንዲያርገው እንደፈጠረን አስበን አለ ምክንያት አይደለም። የሆነ ዓላማ በሕይወታችን ሊሰራ ፈልጎ ለዛ ዓላማ ለመኖር ሲነሳ ከአፈጣጠራችን የተነሳ ጉድለት እንዳይታይና በዚህ ምክንያት ነው ብለን እንኳን ኮምፕሌን ማድረግ እስከማንችል ድረስ አንድ ሰው ውስጥ ምድርን 2 ጊዜ የሚዞር የደም ስር ርዝማኔ ያስቀምጧል። ይሄ ዝም ብሎ የአስደናቂ እግዚአብሔር አሰራር በሕይወታችን ላይ ያመጣው ደግሞም ለአስደናቂ ነገር እንደፈጠረን የሚያስረዳና ምድር ላይ ባለንበት ዘመን አንዳች አስደናቂ ነገር ሰርተን ለማለፍ ስንነሳ ከእግዚአብሔር ሳይድ ከፍጥረታችን ሳይድ ከአፈጣጠራችን የተነሳ የሚጎለን ነገር እንደኖረ ወይም እንዳለ እንዳናስብ የሚያስረግጥ መሆን ይችላል። የእግዚአብሔርን ቃል ገልጠን ሳንመለከት ሌሎች ነገሮችን መደርደር ትችላላችሁ። የተዋቀርንበት መንገድ፣ በሕይወታችን ውስጥ አየር የምንተነፍስበት መንገድ፣ አየር የሚጠራበት መንገድ፣ ጨጓራችን ምግብ የሚፈጭበት መንገድ፣ የሚጠራበት መንገድ፣ ኩላሊታችን ኦፕሬት የሚያደርግበት መንገድ፣ የምንራምድበት መንገድ፣ ባላንሳችንን የሰውነታችንን ሚዛን የምንጠብቅበት መንገድ፣ አጥንቶቻችን መሸከም የሚችሉትን አቅም ስንመለከት እግዚአብሔር አምላክ ለሆነ ዓላማ ሁሉንም ሰው እንደፈጠረና ዝም ብዬን የመጣሁት ወይም ስህተት ነኝ ወይም ደግሞ በዚህ ምድር ላይ ለስቃይ የመጣሁት ከማለት ወጥተን እንደዚህ ድንቅ ውብ አድርጎ ፈጥሮኝ በዚህ ልብ ውስጤን የሰራው እግዚአብሔር ለአንዳች በጎ ዓላማ እንደሆነ አምናለሁ ብለን ጥያቄያችን ያ በጎ ዓላማ ምንድነው ብለን ከዓላማ ባለቤት ለመጠየቅ እርምጃ የምንወስድበት እንዲሆን ማስተዋል መቻላል። ዝም ብለን ሳይንስን በመጠቀም ይህንን ያህል አጭር ነገር ከተመለከትን እናንተ ፋርዘር ማየት ትችላላችሁ። ሳይንስ እንኳን ዝም ብለን እንዳልተፈጠርን የሚያስረዳ ነገር የሚነግረን ከሆነ የእግዚአብሔር ቃል ደግሞ የእግዚአብሔርን ሀሳብ እኛ ጋር የሚያመጣ የእግዚአብሔር ልብ የሚታወቅበት እግዚአብሔር እኛን በተመለከተ ከሕይወታችን ጋር አያይዞ የላከው ማኑዋል ብለን ልንወስደው የምንችለው የእግዚአብሔር ቃል አንድ አስደናቂ ነገር ይናገራል። የእግዚአብሔር ቃል በኤፌሶን ምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል ታገኛላችሁ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ይህንን ክፍል ስንመለከት እንዴት አድርጎ በክርስቶስ እንደመረጠን የሚናገር ነው። በክርስቶስ የመረጠን ዓለም ሳይፈጠር ነው ይላል። ምናልባት ስለ ምርጫውና ስለማዳን ሀሳቡ ጋር ሳንደርስ ዓለም ሳይፈጠር እኛን ስለ ድነት ካሰበ እኛን ራሱ ያሰበው ዓለም ሳይፈጠር መሆኑን እንረዳለን። ይህን ሀሳብ ያሰበው ሀሳቡ እንከን የሌለው ሲያስብ መልካም ነገር ማሰብ የሚችል ብርሃን የሆነ በሱ ዘንድ ጨለማ የሌለ ስለኛ የሚያስበው ሀሳብ መልካም የሆነና ፍጻሜያችን ላይ ተስፋን በማስቀመጥ ከኛ ጋር ፌሎሺፕ የሚያደርግ እግዚአብሔር እንደሆነ ስንረዳና ይሄ ዓለም ሳይፈጠር የታሰበ ከሆነ ቆም ብለን
የኛ መምጣት ስህተት እንዳልሆነ በእርግጥ ማወቅ ይችላል። ወዳጆቼ እስቲ ቆም ብለን እናስብ። ዓለም ሳይፈጠር ስላንተ ካሰበ የመጣኸው ላሰበው ለዛ ጉዳይ ነው ማለት ነው። ዓለም ሳይፈጠር በሌለሽበት ሲያስብ ባሰበበት መንገድ ሄደሽ ያላሰበበት ቦታ ስለማትደርሺ ያሰበልን ነገር መልካም እስከሆነ ድረስ ባሰበልን መንገድ ከተጓዝ መልካም ፍጻሜ ይኖራል። ሁሉም ሰው አንድ አይነት ስኬት ላይኖረው ይችላል። ዓለም ሳይፈጠር ስለኛ ታሰበውን ሀሳብ ወደ ጎን ጥለን ዓለም ከተፈጠረ ብቻ ሳይሆን እኛም ከተፈጠርን ማቹር ካደረግን በኋላ ግራቀኛችንን አይተን እግዚአብሔር ስለኛ ካሰበው ሀሳብ በታቸው ለኛ ያልታሰበ በጎናችን ላለ ሰው ያሰበን ሀሳብ ለመኖር ስንጥር የሰዎችን ህልም ነው የምናልፈው። ክፋቱ ደግሞ እግዚአብሔር አምላክ ለዛ ነገር ስላልፈጠረን ሲሰራን ሁለንተናችን ያንን ነገር ያ ሰው በስኬት እንዳከናወነው አድርጎ እንዲያከናውን ስላልተሰራ ዘመናችንን በሙሉ መልፋት የሌለብንን ልፋት እየለፋን መሸከም የሌለብንን ቀንበር የተሸከምን መጨነቅ የሌለብንን ጭንቀት ተጨንቀን ድንገት ዘመናችን ያልቅና ለመጣንበት ዓላማ ሳንኖር ከዚህ ዓለም እንለያለን። ይህ ዓለም ጥቂት ዘመን የሚኖርበት ዓለም። ሁለት ሰዎችን አንድ አይነት ነገር ሊያሰማታችሁ አንድ አይነት ውጤት የማታገኙት እግዚአብሔር ስለ ሁለቱ ሰዎች የተለያየ ሀሳብ ስለሚያስብ ብታስተምሯቸው አንድ አይነት ትምህርት በህይወታቸው ላይ አንድ አይነት ኢንቨስትመንት ብታደርጉ ውጤቱ አንድ አይነት አይሆንም። አንዱ ሰነፍ አንዱ ጎበዝ ስለሆነ ሳይሆን ያስተማራችሁት ያ ትምህርት ወይም በዛ ሰው ላይ ኢንቨስት ያደረጋችሁት ያ ኢንቨስትመንት ለዛ ነገር እንዲኖር የተዘጋጀ ማንነት በውስጡ ስላልተፈጠረ ቀንበር ነው የምናስቀምጠው። ለምሳሌ አሳንና ወፍን እንዴት እንደሚበረር ብታስተምሯቸውና ፈተናው መብረር ቢሆን ትምህርቱ እኩል ሰዓት ቢሰጣቸው በኩል ዲቴል ቢማሩ እርግጠኛ መሆን የምትችሉት ወፍ ይበራል፣ አሳ ይበራል። በሁለተኛው ሳምንት ደግሞ እንዴት እንደሚዋኝ ውስጥ ብታስተምሯቸው አሳ በነፃነት ይዋኛል፣ ወፍ ደግሞ ሰጥሞ ይሞታል። ህይወታችን እንደዛ ነው። በትክክል የምንበር ተደርገን ከተፈጠርን መብረር ያለብን፣ የምንዋኝ ተደርገን ከተፈጠርን መዋኘት ያለብን። በህይወታችን ላይ ከሚደረገው ትምህርት በላይ ህይወታችንን በሆነ መንገድ እንዲያልፍ ከምናስጨንቀው በላይ እግዚአብሔር ህይወታችንን በተመለከተ ያለውን አጀንዳ አውቀን በዛው ለተፈጠርንለት ዓላማ ኖረን ለማለፍ ያንን ዓላማ የሚደግፍ ኢንቨስትመንት ለማድረግ ልጃችን እንደኛ እንዲሆን እግዚአብሔር ይፈልጋል። መጽሐፍ ቅዱስ ሲናገር ልጅህን በሚሄድበት መንገድ ምራው እንጂ ልጅህን በምትሄድበት መንገድ ምራው አይልም። የሚሄድበት መንገድ አለ ራሱ። እግዚአብሔር አምላክ ሲፈጥረው የኔን ህይወት በሱ ለመድገም አይደለም። ምናልባት ሁሉም ሰው ሊኖረው የሚገባ ህይወት አለ፣ ይታወቃል። ለሁሉም ሰው የተቀመጠ ህይወት አለ። በክርስቶስ አምኖ መዳን፣ የዳኑበትን እውነት መኖር፣ በፍቅር መሆን፣ የመንፈስ ፍሬዎችን ማፍራት። ይሄ ለሁሉም ሰው የተቀመጠ ነገር ቢሆን እንኳን እነሱን ነገሮች እያፈራን እያሳየን ሰዎች ከእግዚአብሔር ጋር ህብረት እንዳለን የሚያውቁባቸው የጋራ ነገሮች እንዳሉ ሆነው እኔ ወደዚህ ምድር የመጣሁበት ትውልድ የሚጠብቅበት ካልሰራሁት እንኳን ሌላ ሰው ይሰራዋል ብዬ ማመን የማልችለው የእግዚአብሔር ዓላማ ቢሆን ይላል። ይህን ስል እግዚአብሔር አምላክ በፈረሰው ቅጥር በኩል ቆሙ የሚለውን ቃል ዘንቻ አይደለም። ህይወታችሁ ዘመን የምትቆሙት በፈረሰው ቅጥር ብቻ ከሆነ እናንተ ልትቆሙበት ሲገባ ያልቆማችሁበት ቦታ የፈረሰ ቅጥር ሆኖ ይቀጥላል። ለቤታችሁ፣ ለትዳራችሁ፣ ለቤተሰባችሁ፣ ለሀገራችሁ፣ ለቤተ ክርስቲያናችሁ የተሻለ ማድረግ የምትችሉት እግዚአብሔር በፈጠራችሁ በዛ ዓላማ ላይ ስትራመዱ። በህይወታችን ዘመን መልካም ማድረግ መልካም ቢሆን እንኳን የምናደርገው ነገር የእግዚአብሔር ፍቃድ መሆኑን አውቀን ብናደርገው ነው። የግድ የሆነ በተወሳሰበ መንገድ የሚመጣ ራዕይ ያለ እያልኩ አይደለም። ቀጣይ በምንማረው 12 ክፍሎች እንዴት እንደምናውቀውም እንማራለን። ግን አስቀድመን እግዚአብሔር አምላክ ዓለም ሳይፈጠር ስለኛ እንዳሰበ ካሰበ በሌለንበት ስለኛ ያሰበው አምላክ ወደዚህ ያመጣን ላሰበው ነገር ነው ብለን በነፍሳችን መንገድ መቻል። የቆዳ ከለር፣ የተፈጠርሽበት ቦታ፣ የተወለድክበት ፋሚሊ፣ የተገኘህበት አገር፣ ቁመትህ፣ የፊት ቀለም፣ የአይን ቀለም፣ አጠቃላይ የሰውነት አወቃቀራችን እግዚአብሔር ዓለም ሳይፈጠር ስለኛ ካሰበ በኋላ እየመጣ ስለሆነ
ለዛ ነገር ፐርፌክት ሆኖ እንዲያገለግል ይመጣል። በእነዚህ ሁሉ ራሳችንን ብሌም ማድረግ አይጠበቅም። ምክንያቱም እግዚአብሔር አምላክ አይሳሳትም። መጽሐፍ ቅዱስ ላይ የምናውቃቸውን ሰዎች አንዳንዶቹን ባላቸው ቁመና ባላቸው ነገር በተወለዱበት ቦታ ከየትኛው ነገር እንደሆኑ አስበው በዚህ ምክንያት አልችልም ሲሉ እግዚአብሔር አምላክ ቻሌንጅ አድርጓቸው አስችሏቸዋል። እነ ሙሴ አፈትም ነኝ ሲሉ ቤት አድርጎ ህዝቡን በእነሱ ነፃ እንዳወጣ ስንመለከት፣ እነ ጌዲዮን ከቢንያም ነገድ ነኝ ብለው ራሳቸውን ሲልቁ እንዴት አድርጎ እንደተጠቀመባቸው እግዚአብሔር አምላክ ፊት እዚህ ግባ የማይባል ለመንፈሳዊ ነገር ይጠቅማል ተብሎ የማይታሰብ ኳሊቲ የነበራቸውን ሰዎች እንዴት አድርጎ ደቀ መዛሙርቱ አድርጎ የክርስቶስን ወንጌል በብዙ መስዋዕትነት በዓለም ላይ እንዲያሰራጩ እንዳደረገ ስናስብ እግዚአብሔር አምላክ ስለነሱ ያሰበውን ነገር ለማድረግ ኤኒ ታይም ሊመጣ ይችላል። ብዙ ጊዜ እግዚአብሔር አምላክ እኛም በተመለከተ የሚያስበውን ነገር ሳናውቅ የምናስበውን ስለምንኖር የምናገኘው ውጤት እግዚአብሔር ያሰበልን ልክ ሳይሆን እኛ ለራሳችን ማሰብ የምንችለውን ከእግዚአብሔር ሐሳብ ያነሰው ነው። እኔና እናንተ ዓለም ሳይፈጠር መልካም ነገር የታሰበላቸው የእግዚአብሔር ባሪያዎች፣ የእግዚአብሔር ልጆች፣ የእግዚአብሔር ድንቅ ፍጥረታት ናቸው። በዚህ ምድር ላይ ያለንበት ጊዜ 70-80 ዓመት ነው ይላል መጽሐፍ ቅዱስ። ከዛ በኋላ ያለው ድካም ለምታውቁት ጊዜ ጅማሬ አለው። ጊዜ በዘላለም ውስጥ የገባ ትንሽ ነጥብ ተደርጎ መወሰድ ይችላል። ስለዚህ እግዚአብሔር አምላክ ጊዜ ሲጀመር የተጀመረ አምላክ ሳይሆን ጊዜን የጀመረ አምላክ በመሆኑ ጊዜም የሚጠቃለልበት ጊዜ እንዳለ ስናውቅ ከዛ በዘላለም ውስጥ ጥቂት ከሆነችው 1000 ዓመታት መካከል ለኛ የተሰጠን ከመቶ በታች ያውም በስትሬንግታችን በብርታችን ነው ከመቶ በታች። ስለዚህ ይህንን እድሜ ኤኒሃው የምንኖረው ዝም ብለን የምንኖረው ከሆነ የሆነ ታይም ላይ እንደታገል እንደለፋን እንደባዘን በህይወታችን ዘመን እንደተዋከብን የእግዚአብሔርን ፍቃድ ሳንኖር በህይወታችን ዙሪያ የሚመጡ ጥያቄዎችን እየመለሰን እንቆቅልሾችን እየፈታን ጉድጓዶችን እየደፈንን ተራሮችን እየናድን እነዛን እንቆቅልሾች በዙሪያችን ያመጣው ማንም እንኳን እንደሆነ ሳናውቅ የእግዚአብሔርን መለኮታዊ አጀንዳ ሳንነካለን የተሰጠን አጭር ዕድሜ የምንኖረው ብቻ ሳይሆን የምንኖረውን ዘላለም የምንመርጥበት ጭምር መሆን አለ። ያላመንን ብንሆን ስናምን የሚቀየር ነገር እንዳለ ሁሉ ካመንን በኋላ ፍቃዱን ስንኖር በመንፈሳዊ ዓለም ላይ በዘላለም የሚለወጥ ነገር አለ። እግዚአብሔር ጻድቅ ፈራጅ። እነ ጳውሎስ ዘመናቸውን ሲጨርሱ የሄዱበትን መንገድ ሲናገር ጥንቃቄ አድርገው ነበር። ሩጫውን ጨርሻለሁ ብሎ ጳውሎስ ሲናገር በህይወታችን ዘመን የሚጨረስ ሩጫ አለ ማለት ነው። አለቀ ብለን እዚህ ጋር ኦዲት የምናደርግበት አለ። ከዛ በላይ እንድን እንኳን የማይፈልግ ሩጫውን ከጨረስን በኋላ በምድር ላይ መቆየት ራሱ አይጠቅምም ብለን እስከምናስብ ይህን ስናስብ በህይወታችን ላይ ረጅም እድሜ ማለት ቁጥር መሆኑ ቀርና እግዚአብሔር በውስጣችን ያስቀምጠውን ዓላማ እስከሚጨርስ ድረስ እግዚአብሔር የሰጠን ዓመት ነው። ምክንያቱም እግዚአብሔር አምላክ ዘመናቸው አልቀው ትሞታላችሁ ያላቸው ሰዎች ለምነው ዕድሜ ያስጨምረው ፍጻሜያቸውን ያበላሹ ሰዎች አሉ። ጥሩ ምሳሌ የሚሆነን በአባቱ በዳዊት ዘመን እንደነበረ ቅን ነገር ሲያደርግ ነበር። ሐውልቶችን ያቀለጠ የናስን እባብ የሰባበረ መልካም አድርጎ የነበረ ንጉሥ ሕዝቅያስ ነቢዩ ኢሳያስ መጥቶ ትሞታለህ እንጂ በሕይወት አትኖርም ባለው ጊዜ ወደ ግድግዳ ዞሮ ጸልዮ ዕድሜ ሲጨመርለት በተጨመረለት 15 ዓመት ራሱንም ህዝቡንም ከእግዚአብሔር መንገድ አሽሽቶ ልክ ባልሆነ መንገድ እግዚአብሔር ወደ ቤቱ ወደ ዘላለም መመለስ በሚገባው ክቤ ሄዶ ቢሆን የሚመሰገንበትን ከዛ ቤት የነበረውን ሁሉ ንዶ ጥሩ ባልሆነ ፍጻሜ ጨርሷል። ብዙ ዘመን ለመኖር መጓጓት ያን ያህል ዋና ነገራችን መሆን የለበትም። ዋና ነገራችን መሆን ያለበት ዳዊት በራሱ ዘመን የእግዚአብሔርን ፍቃድ አገልግሎ አንቀላፋ እንደሚል ቃሉ በራሳችን ዘመን የእግዚአብሔርን ፍቃድ አገልግሎ የምናንቀላፋበትን እድል ነው መፍጠር ያለበት። ስለዚህ ሩጫውን ጨርሻለሁ አለ ጳውሎስ። የሚያልቅ ሩጫ አለው እንደምን አንተ ብቻ የምትሮጠው አንድ ቀን ደግሞ በዛ መንገድ ላይ ሮጥኩ ተብለህ በእግዚአብሔር ፊት ምላሽ የምትሰጥበት። ያንን ሩጫ ባለመሮጥ ወደ ሲኦል የሚወርዱ አሉ። ያንን ሩጫ ባለመሮጥ በመንፈሳዊ በስጋዊ የሚጎዱ አሉ። እግዚአብሔር እነሱ እንዳይጎዱና ወደ ሲኦል እንዳይወርዱ የሰጠህን ሩጫ ምን እንደሆነ ሳታጣራ የገዛ ሩጫህን ጨርስ። ደሙ ከእጅ ይፈልጋል።
ይሄ የማስፈራሪያ ቃል ሳይሆን በእግዚአብሔር ፊት ማንም ሰው በወርቅ ቢገነባ በአክሊል እንደሚሸለም ቃሉ እንደሚናገር የእግዚአብሔር አምላክ ፊት ትክክለኛውን ሀሳብ በትክክለኛው ማቴሪያል እንደሚገነባ ሰው ፍቃዱን አውቀን ለመኖር ሬዲ መሆን ነው። ጳውሎስ ግን ሲናገር ሩጫውን ጨርሻለሁ ብቻ አይደለም፣ ህይወት ሩጫ ብቻ አይደለም፣ ሃይማኖትን ጠብቄያለሁ ይላል። ከእግዚአብሔር ጋር የነበረው ፌሎሺፕ ጤነኛ ነው። ከዓላማው ባለቤት ጋር የነበረው ጤነኛ ህብረት ነው። ዓላማው በህይወቱ እንዲፈጸም ሩጫውን እንዲፈጽም ይረዳል። መንፈሳዊ ነገሩን ኪፕ አድርጎ አሳልፎ በሆነ ነገር የሚሰዋ ሰው አልነበረም። እግዚአብሔር አምላክ በውስጡ ባስቀመጠው ዓላማ የሚታመን ለታመነው ዓላማ ሩጫውን ሲሮጥ ግን ኤኒ ታይም ከዓላማ ባለቤት ጋር ጤነኛ ህብረት ነው። በዛ መካከል ብዙ ትግል ይገጥመው እንደነበረም እናውቃለንና ሲጋደል ነበር። ጳውሎስ ግን ሲጋደል ዝም ብሎ አይጋደልም። መልካሙን ገድል ተጋድያለሁ ነው። መልካሙን ገድል ተጋድያለሁ ማለት ከመጋደሉ በፊት ያ ገድል መልካም መሆኑን ያጣራል። ብዙዎቻችን የምንላፋው ልፊያ፣ የምንታገለው ትግል፣ የምንጨቃጨቀው ጭቅጭቅ መልካም ያልሆነ ያም የሆነበት ምክንያት እግዚአብሔር አምላክ ለዛ ዓላማ እንኳን እንዳልጠራን አናውቅም። ለምን እንደጠራው አውቆ ያ የሚታገለው ትግልና የሚጋደለው ገድል በትክክል በእግዚአብሔር ፊት ከዓላማው ጋር አላይን ማድረግ ቼክ አድርጎ ነበረ የሚጋደል። በዚህ መንገድ ስለተጓዘ ነው ሩጫውን ጨርሶ ሃይማኖቱን ጠብቆ መልካሙን ገድል ተጋድሎ ሲያበቃ የሚጠብቀውን ነገር ያውቃል። ምትሳለ እንግዲህ አክሊል ይጠብቀኛል፣ የጽድቅ አክሊል። ወደ 5 የሚጠቡ አይነት አክሊሎች አሉ ባይብል ላይ። እዛ ጋር ዝርዝር ባልገባም እግዚአብሔር አምላክ በሱ አምነን ህይወት ካገኘን በኋላ ያገኘነውን ህይወት እንደ ፈቃዱና ህይወታችን ላይ እንዳለው ዓላማ ስንኖር ሁሉ ጊዜ መንፈሳዊ ዓለም ላይ ለውጥ ያመጣል። የእግዚአብሔር ቃል ባመነ ሰውና ባላመነ ሰው መካከል ልዩነት እንዳለ ካመነ በኋላ የእግዚአብሔር ዓላማ በህይወቱ ኖሮ በሚያልፍና በማያልፍ መካከል ልዩነት እንዳለ በግልጽ እንደገና ወዳጆቼ የሚያገለግልና የማያገለግል ሰው መካከል ልዩነት አለ። አገልግሎት ማለት ፑልፒት ላይ ቆሞ መስበክ እንደሆነ ማናስብ ከሆነ እግዚአብሔር አምላክ ለፈጠረን ለዛ ዓላማ መኖር ከሆነ አገልግሎት ያንን ዓላማ ስንኖር ለእግዚአብሔር ክብር ለሰዎች ጥቅም ለማድረግ ስንነሳ በየትኛውም በተሰማራንበት እግዚአብሔር ዓላማ በሆነ የህይወት ዘርፍ ላይ እግዚአብሔር የምናሳይበት መልካም አጋጣሚ ሁሉ አገልግሎት ከሆነ ያንን አገልግለው ባለፉና ባላገለገሉ ሰዎች መካከል ልዩነት አለ። መንፈሳዊ ዓለም ላይ ዝም ብለን መቀጠል የለብንም። ህይወታችንን መገመት ህይወታችንን በግምት የምንመራ ከሆነ ማርታ የበትማትን ጣፋንታ ነው። አንዳንድ ጊዜ በእግዚአብሔር ፊት ከዓላማችን ውጭ የምንኖረው እግዚአብሔርን ስለምንወድ የምንወድበት መንገድ ግን ልክ ስላልሆነ ነው። ጌታ ኢየሱስ ክርስቶስ እነ ማርታና ማርያም ቤት በገባ ጊዜ ኢየሱስ ምን እንደሚፈልግ ገምታ ማርታ ብዙ ስታገለግል ነበር። ጉድ ጉድ ስትል ነበር፣ ኪም ስትገባ ነበረ፣ ምግብ ስታበስል ነበረ። ማርያም ግን ገምታ ቢዚ ከምትሆን የሚያስፈልገውን ነገር ለማወቅ ከእግሩ በታች ተቀምጣ በእሷ ህይወት እንዲከናወን የሚፈልገውን ነገር ለማወቅ ነው የተዘረጋችው። ዋጋ በመክፈል ከተለካ ዋጋ ከፈለችው ማርታ ብትሆንም ጌታ ኢየሱስ ክርስቶስ ግን የሁለቱን ውሳኔ ሚዛን ላይ ሲያስቀምጥ የማርታን መባከን ሲል የማርያምን መልካም ዕድል ነው። ቃል በቃል ማርታ ማርታ ስለምን ትባክኛለሽ? የሚያስፈልገው ጥቂት ነገር ወይም አንድ ነገር ነው አላትና ማርያም ግን መልካም ዕድል መጣለች፣ ከሷም አይወሰድባትም ማለት ነው። ስለዚህ ጉዳዩ የምርጫ ጉዳይ ነው ማለት ነው። ጌታ በህይወታችሁ መስራት የሚፈልገውን ነገር ለማወቅ በእግሩ ስር ስትሆኑ ወይም ለመሆን ስትመርጡ እሱ የእናንተ ድርሻ ነው። ይሄ ምርጫችሁ ግን ከእናንተ እንዳይወሰድ ማድረግ ደግሞ የዓላማው ባለቤት የእግዚአብሔር ድርሻ ነው። ያኔ የሚፈልገውን ነገር ካወቃችሁ በኋላ ስለምትሄዱ የሚያስፈልገው ነገር ጥቂት መሆኑን ትረዳላችሁ። ብዙ ጊዜ በህይወታችን ላይ ብዙ ቦታ ላይ የምንባክነው እግዚአብሔር በህይወታችን የፈለገውን ስፔሲፊክ ነገር ስለማንረዳ። እግዚአብሔር በእኛ ህይወት ማድረግ የፈለገውን ዓላማ ስናውቅ ማድረግ ያልፈለገውን ወደ አወቅን ማለት ነው። መሄድ የሚገባን ቦታ ካወቅን መሄድ የማይገባን ቦታዎችን አውቀናቸዋል ማለት ነው። መስራት የሚገባን ነገር ስናውቅ መስራት የማይገባንን ነገርም አውቀናል ማለት ነው። ያ አካሄድ ብዙ ነገር ይመጣልናል። የት መኖር እንዳለብን፣ ከማን ጋር መኖር እንዳለብን፣ ኢቭን ማንን ማግባት እንዳለብን፣ እንዴት መኖር እንዳለብን፣ ጓደኞቻችን እነማን እንደሚሆኑ ራሱ ይወስንና ህይወትን የተወሳሰበ ሳይሆን ከጥቂት ወደ ከፍታ የሚሄድ ክሊር መንገድ ነው። ያኔ የተከፈተ በር እያየን የተከፈተው ከዓላማችን ጋር ማሄድ ከሆነ ልናልፈው፣
የተዘጋ በር እያየን የተዘጋው ከዓላማችን ጋር የሚገናኝ ከሆነ ግን ሰብረን እንደሆን ገብተን የእግዚአብሔርን ዓላማ ለመኖር ዋጋ ለመክፈል እንወስናለን። የዛሬውን ትምህርት ለማጠቃለል ያህል እግዚአብሔር አምላክ በድንገት ወደዚህ ምድር ላመጣን ሕይወታችን ላይ የሚጨበጥ አስደናቂ ዓላማ አለው። የተፈጠርንበትን መንገድ ብቻ በማየት ሰውነታችን የተዋቀረበትን መንገድ ብቻ በመረዳት ይህን አይነት ውስብስብ ደግሞ ድንቅ የሆነ ማንነት በውስጥ የተፈጠረው ለአንዳች ዓላማ ነው እንድናስብ የሚያደርግ የእግዚአብሔር አደራረግና አሰራር አለ። ከሳይንስ አልፈን ወደ ቃል ስንመጣ ግን ዓለም ሳይፈጠር በሌለንበት ስለኛ ካሰበ የመጣ ነው ላሰቡ ነገር እንደሆነ መረዳት በጣም ቀላል ሎጂክ። ከዚህ የተነሳ ህይወታችንን ዝም ብለን ከምንኖር የምንኖረው ህይወት ምን እንደሆነ ወደዚህ ምድር በዓላማ ካመጣን እግዚአብሔር ጋር ካለንበት ተነስተን ለመለየት ብንፈልግ እግዚአብሔር ለሆነ ዓላማ አምጥቶን ዓላማውን ሰውሮብን ለመጣችሁበት ዓላማ ለምን አልኖራችሁም ብሎ እንደሚጠይቀን ማሰብ የለብንም። እኛ ከምንፈልገው በላይ እሱ እንድናውቅ ይፈልጋል። ክፉ ነገር ግን እሱን ለመስማት ጊዜ ነው። ገምተን ቶሎ ብለን ሰዎች ልክ የሚሉትን ነገር ለማድረግ ነው የምንዘርገው። ሰዎች ልክ የሚሉት ነገር እግዚአብሔር ልክ ከሚለው ነገር ጋር ሁሌ አላይ ላያደርግ ይችላል። በተለይ ህይወታችንን በተመለከተ የተቀበልነው እኛ ነን። አንድ ቀን ምላሽ የምንሰጠው በእግዚአብሔር ፊት ነው። ሌሎች ሰዎች በህይወታችን ላይ የሚያደርጉት ኢንቨስትመንት ሁሉ ከዛ ጋር እንዲገናኝ እርግጠኛ መሆን ያለብን። ከዚህ ጋር ተያይዞ ዋነኛው ነገር እግዚአብሔር አምላክ በህይወታችን ያለውን ዓላማ እየኖርን ስለመሆናችን ወይም ስላለመሆናችን ማጣራት ነው። ይህም ማድረግ የምንችልበትን መጽሐፍ ቅዱሳዊ የሆኑ መለኪያዎችን ቀጣይ ሰኞ እንመለከታለን። እስከዚያው ድረስ ይህንን ቪዲዮ ደግማችሁ እንድትመለከቱ ከዚህ ቪዲዮ በመውሰድ ያለውን እውነታ የተሻለ መሳል እንድትችሉ ቪዥዋላይዝ ማድረግ እንድትችሉ ሮብ የሚቀርበውን አጭር የአኒሜሽን ቪዲዮ እንድታዩና ይህንን እውነት ከእናንተ ጋር የምታዋህዱበትን መርሆች አርብ በሚቀርበው በዋይት ቦርድ አኒሜሽን ተመልክታችሁ ለሰኞ ትምህርት እንድትዘጋጁ አበረታታችኋለሁ። እስካሁን ድረስ የምትመለከቱት ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቪዲዮቻችንን ደግሞ ላይክ እና ኮሜንት እንድታደርጉ፣ ለወዳጆቻችሁም እያጋራችሁ ከእናንተ ጋር ይህንን እውነት እንዲካፈሉና እንዲባረኩበት እንድታደርጉ አበረታታችኋለሁ። ሻሎም።